ቲጂ ይማም ስለዚህ እነዚህንም እንስቀላቸውና አማኞቻቸውን ያድኑ። ኦኬ አያንሳ ረጋሳ። ኦኬ ኢዛና ወዳጃችን ምስጋናው አድማሱ ይመስለኛል። ኦኬ ቀጣዩ ንጉሴ መኩሪያ ፖም ገረመው ራጋማፊን ይላል። ደደብ ይላል። ቆይ እርታ ስሙን ልጥቀስ። ተስፋ ሚካኤል ገብረግዚ አርሚያስ አይ ቲንክ ኤርሚያስ ይመስለኛል። ኤርሚያስ ደሳለኝ አስካለ ብርቅነህ ይኑር ታዬ ምን ብሏል? የሚያሳዝነኝ የአዲሱ ትውልድ አእምሮ መመረዙ ነው። ምን አገናኘው? እንዴት ነው የምታስበው? ጌቴ ገመቹ ይላል። ጠቅላላ አውዱን ልውሰደውና ልመልስለት ለወዳጄ። ሰላም ወዳጆች እንደምን አላችሁ? አለውን የፈጣሪ ይመስገን። እንግዲህ ዛሬም በአዲስ ቪዲዮና በአዲስ ርዕስ አክቹሊ አዲስ ርዕስ ማለት ይከብዳል። ምክንያቱም ቪዲዮ ከባለፈው የቀጠለ ነው። ምናልባት አስተውላችሁ ካያችሁት የባለፈው ቪዲዮ ላይ ወደ መጨረሻ አካባቢ ክፍል 2 እንደሚኖረው አስቀምጬ ነበር። ያው እንደገመትኩት ምላሽ ግድ የሚያሰጥባቸው ኮሜንቶች የበዙ ስላገኘውኝ ያው ባለመረዳት ውስጥ ያሉ ለነሱ ምላሽ ለመስጠትም ነው ያኔ ክፍል 2 ይኖረናል ብዬ ያስቀመጥኩት። ያው እነዚህን ኮሜንቶች በአስገዳጅነት ያ ማለት ያው የውዴታ ግዴታ ስለሆነብኝ ወዳጆቼም ኮንፊውዝድ እንዳይሆኑ ምላሽ የሰጡትም ወይ ደግሞ ኮሜንት ያደረጉልኝም ወዳጆች በተሻለ መልኩ ላጠራላቸው ይገባል ብዬ ያሰብኳቸውን እየነጠልኩ እያወጣው አድረስ ማድረግ ይሆናል። እንግዲህ በአጽንኦትና በአንክሮ እንድትከታተሉኝ ይሁን ማለት ነው። ዛሬ እንግዲህ የኮሜንት ምላሽ ለመጀመሪያ ጊዜ ነው የምሰጠው። የግድ አስፈላጊ ሆኖ ስላገኘሁት ነው። ምናልባት እንግዲህ ለምንድን ነው ይሄን ነገር ወይ ደግሞ በዚህ ጉዳይ ላይ ርዕስ አድርገህ ቪዲዮ ልሰራ ያሰብከው የሚል ጉዳይ ወይ ጥያቄ ወደ እናንተ ውስጥ ሊመጣ ይችላል። እንግዲህ ይሄ ነገር ከዚህ በፊትም በሰራቸው ቪዲዮዎች ውስጥ የቲክቶክም የዩቲዩብ ፕላትፎርም ላይም አንዳንድ ወዳጆቼ ፍጹም በቃ አይ ቲንክ ተምኔሉን እያዩ ሊሆን ይችላል ወይ ደግሞ ኢንትሮውን ብቻ አይተው ኮሜንት የሚሰጡ በጣም በርካታ ሰዎች አግኝቻለሁ። ሙሉ ለሙሉ ሐሳቡን ቁጭ ብለው በአንክሮ ያልተከታተሉ ማለት ነው። ምናልባት ቢከታተሉ ምላሹን የሚያገኙ ሆነው ማለት ነው። እንግዲህ እንዲህ አይነት ሰዎች በጣም ነው በአንድ በኩል ማዝነው አዝንላችኋለሁ። ምክንያቱም እዚህ አካባቢ ላይ ሐሳብ ነው እንግዲህ ቀለብ የሚሆነንና ምናልባት ሌላ ቦታ ቢሆን የኮሜንታቸው ፊት ያደርግ ይሆን አላቅም። ምናልባት ተምኔል አይቶ ሰው ኮሜንት ለማድረግ አኗኗራችንንም በአንድ መልኩ ወይ ደግሞ ያስተሳሰብ አኳኋናችንንም በአንድ መልኩ የሚያሳይ ይመስለኛልና ያው ስለበዛም ነው እና ይሄኛውም ደግሞ ባለፈው ቪዲዮ ላይ ለመጥቀስ እንደሞከርኩት ትሬንዲንግ የሆነ ኢሹ ስለሆነ ብዙ ወጣቶችም እየተጎተቱበት ያለበት አማኞችም የአማንያንም እንግዲህ የኒው ኤጅ ተከታዮችም ተቃራኒዎችም በአጠቃላይ ኢትዮጵያ ውስጥ ያው አዲስ ኮንሰፕት ይመስል እንግዲህ ብዙዎቻችሁ ኢንጌጅ ያደረጋችሁበትም ስለሆነ ኮሜንት መስጠቱ ውሃ ያነሳል ብዬ ስላሰብኩኝ ነው። እና ያው ዳይሬክትሊ ወደ ጉዳዩ ልግባ። እንግዲህ በራሱ ዩቲዩብ ራሱ ባይ ዲፎልት ሶርት ባደረገው አይነት አኳኋን ምናልባት እንግዲህ ሊስታቸው አንዱ የትላንት አንዱ የዛሬ ሊሆን ይችላል። ግን ምናልባት የተሻለ ነገር ካለ ሊያው ከሌለ ግን በዛው ምንሄድ ይሆናል። እንግዲህ ሞስት ሬሌቫንት ኒውስት ቶፕ ኮሜንትስ አይ ቲንክ ሞስት ሬሌቫንት በሚባለው ብንቀጥል የተሻለ ነው ብዬ አስባለሁ። እንግዲህ ቅድም እንዳልኩኝ ሚዛን የሚደፋ ወይ ደግሞ ባጠራው የተሻለ ነው ብዬ ማስበውን ነው ኢንጌጅ ማደርገው። እስቲ እኔው ኦልሞስት አይ ቲንክ እስቲ አይ ቲንክ 83 ኮሜንቶች አካባቢ ነው ያሉት። እስቲ እንግዲህ የምናየው ይሆናል ምን ያህል ጊዜ ይፈጅብናል። በዚህ እንግዲህ ምንም ኮሜንት ምላሽ ቢሆንም ጥሩ የሆነ ሐሳቦች የምታገኙበት እንደሆነ ተስፋ አደርጋለሁ።
እንግዲህ ብዬ የማላቀውን ነገር ልበል ዛሬ። ሁላችሁም ሰብስክራይብ ያደረጋችሁ ሰብስክራይብ እያደረጋችሁ እንግዲህ ላይክ በጣም አስፈላጊም ስለሆነ ይህም በተሻለ መልኩ ለሚያስፈልገው ሰው እንዲደርስ ኮመንትና ሼር ብታደርጉ ላይክ ኮመንት ሼር ብታደርጉ የተሻለ ነው ብዬ አስባለሁ። ያው ከቻላችሁ፣ ካልቻላችሁ ችግር የለውም። ዳይሬክትሊ ወደ ኮመንት ምላሽ ወይ ደግሞ ለአስተያየቶቻችሁ ምላሽ ወደ መስጠት ልሂድ። ኦኬ የመጀመሪያው ወዳጄ እንግዲህ ስሙ እይታ የሚል ይመስለኛል። እግዚአብሔር ይባርክ፣ ምሳሌዎች ድንቅና ግልጽ ናቸው። ኦኬ አመሰግናለሁ። በዚሁ እንግዲህ ላይክ እያደረኩኝ ልሂድ ማለት ነው። ከዚህ በፊት አክቹሊ ምላሽ የሰጧቸው አሉ። ምናልባት እዚህ ላይ ላያመጣልኝ ስለሚችል አንሪስፖንድድ የሚለውን አይ ቲንክ ሪስፖንድዱም ይኖር መሰለኝ። ኒውስት ሪፕላይ ቱ ዮር ሪስፖንስ ሁሉም ይኖሩ አይደል? አክቹሊ እሱ የተሻለ ይመስለኛል። ኦኬ በአዲሱ እንግዲህ አፕዴትድ በሆነው ሊስት ማስቲ ተፈሪ ተባረክ፣ እይታዎች በጣም አሪፍ ናቸው፣ ብዙ ተጠቅም ያለው ታንክስ። እሺ አክቹሊ ላይክ አድርጌዋለሁ። ኦኬ አመሰግናለሁ እህቴ። እግዚአብሔር ይባርክ፣ ምሳሌዎች ድንቅና ግልጽ ናቸው። እይታ ኦኬ አመሰግናለሁ። ምን አገናኘው እንዴት ነው የምታስበው? ጌቴ ገመቹ ይላል። እንግዲህ ወዳጄ ይሄኛው በጣም ብዙ ነገር ስላወራውኝ የትኛው ቦታ ላይ ያልተገናኘብህ ጉዳይ እንዳለ በዝርዝር ብታስቀምጥ በዚህ በደንብ አጥርቼ ምላሽ ምሰጥ ነበረ። በዚህ ሁኔታ ውስጥ ያው የኔ ሐሳቦችን የተቃረንክ ስለሚመስል እንዳጠራልህ እድሉን አልሰጠኸኝም። እንግዲህ ምክንያቱም ቬግ ነው ያስቀመጥከው፣ ስለዚህ እንደዚሁ ላልፍ እገደዳለሁ። ላይክ ግን አደርጋለሁ፣ ምክንያቱም የግድ ስለተቃረንከኝ ስላልሆነ ጉዳዩ። አመሰግናለሁ። የሐሳብ ሽርሽር ስለሆነ ማለት ነው ቻናሉ። ኦኬ ጌቴ ገመቹን ስናልፈው ኦኬ ቲጂ ይማም ዩ ቼንጅ 3 ታይምስ። እንግዲህ ወዳጄ አላወቅኩም ምን እንደሆነ ልለፈው ይሄንንም። ኦኬ ወደ ቀጣይ ስንሄድ ሪሃና ነው ከዛ በኋላ ያለውን ስለዚህ እነዚህንም እንስቀላቸውና አማኞቻቸውን ያድኑ፣ ኢየሱስ እኛን ሞቶ እንዳዳነን። እንግዲህ ሴት ይሁን ወንድ ሪሃና አክቹሊ ያው የሴት ነው። በመጀመሪያ ላይክ ላድርገው። አክቹሊ ስለዚህ እነዚህንም እንስቀላቸውና አማኞቻቸውን ያድኑ፣ ኢየሱስ እኛን ሞቶ እንዳዳነን። ኦኬ ራሴን እንደ ኢየሱስ ክሌም አድርጌ መስሎሽ ከሆነ አሁን ነው አላቅም። አንደኛው ቅድም መግቢያ ላይ እንደጠቀስኩት እንግዲህ ሙሉ ቪዲዮዎችን ካላዩ ወገኖች መካከል ማስቀምጣት ናት እህታችን ወይ ወዳጃችን። ምንም ማለት ለዚህ ምላሽ እንግዲህ ቃላቶችን ማክሰር የሚያስፈልግ አይመስለኝም። ምክንያቱም ይሄንን ክሌም ያደረግኩበት ምንም አይነት ስቴትመንት ያለፈው ቪዲዮ ውስጥ ስለሌለ ማለት ነው። እኔ ያው ለምላሽ ሐሳብ ወይ ውሃ የሚያነሳ ወይ ደግሞ ሚዛን የሚደፋ ሐሳብን ብቻ ነው ሪስፖንድ ማደርገው ማለት ነው። ግን ይሄ ዋልታ ረገጥ የሆነው ነገር አሮን ነው ለምን እንዳስፈለገ። ይሄ የሐሳብ ሽርሽር ቦታ ነው። ኢቭን ተቃርኖ ቢኖር ራሱ ወዳጄ እየሰማሽኝ ከሆነ ወይ እየሰማኝ ከሆነ ቢኖር ራሱ በጣም ለስለስ ባለ እንግዲህ የኢየሱስ ተከታይ ነኝ ወይ ደግሞ የመለኮት ተከታይ ነኝ የሚል ሰው መንፈስ ቅዱሳዊ የሆኑ ለዛ ያላቸውን አነጋገሮች፣ የቃላት አመራረጦች ያስፈልጉታል ብዬ አስባለሁ። የትኛውም ቦታ ላይ ኃይለ ቃል እንኳን ቢጠቀም የክርስቶስ ወገን የሆነ ያስታውቃል። የቃላት አደራደሩ ቶኑ ኢነርጂው በዛ የቃላት ስደራ ውስጥም ስለሚኖር ምንም ያው ስሜን የጠራ ሁሉ አይገባም ስላለ ምናልባት ይህንን ነገር ሪኮል የሚያደርግም ነው ብዬ አስባለሁ። ለራሷ ማለቴ ነው። እና ትንሽ ሰከን ብሎ ይህንንም አስተያየት ማየት ሐሳቦቼንም ውስጡ ገብቶ ምን ሊል ፈልጓል የሚለውን በደንብ አድረስ ቢደረግ የተሻለ ነው ብዬ አስባለሁ። እህት ዓለም እንግዲህ በዚህ ነው ምላሽ ምሰጠው። ለሁሉም ግን አስተያየቱ በጣም ነው ማመሰግነው። ኦኬ አያንሳ ረጋሳ you attempt to get leverage from new age isn't it, but for us Christ is everything and enough actually is it full stop bro completely you are brainwashed by someone's
else book even though we know that book go away we not need. even though we know that book go away we not need. actually ያው ኮንቴክስቱን ለመረዳት ያክል በዌስተርኖች ቲንኪንግ ብሬንዎሽድ ተደርገሃል ነው። አይ ቲንክ ያው በእነሱ መጽሐፍቶች ኢቭን ዞ ዊ ነው ግን ጠቅላላ አውዱን ልውሰደውና ልመልስለት ለወዳጄ። በዌስተርኖች ቡክ ወይ ደግሞ አስተሳሰብ ብሬንዎሽድ ተደርገሃልና ያው ይቅርብህ ነው አይ ቲንክ። ይሄም ወዳጄ እንግዲህ የተረዳው አይመስለኝም። አሁንም ወዳጄ ደግመ ብታየው የተሻለ ታገኛለህ ብዬ አስባለሁ። እንግዲህ እኔ ምናልባት የምታውቁ ወዳጆች ያላችሁ የኋላ ቪዲዮዎቼንም ስሰራ ያስቀምጥኳቸው ጉዳዮች አሉ። እኔ ቅድሚያ የምሰጠው ለተመስጦ ነው። ያ ማለት የትኛውንም ሰው አስተሳሰብ መጽሐፍ በቅድሚያ አምጥቼ የማነብሰው አይደለሁም። አንባቢም ነኝ ብዬ ራሴ የምፈርጅ አይደለሁም። በአጠቃላይ እኔ በአመት ውስጥ እኔ እንጂ አንድ መጽሐፍ ራሱ ካነበብኩኝ፣ ስለዚህ እኔ ማነብ ነኝ ብዬ ክሌም ማደርግ አይደለሁም። ሲጀመር ደግሞ አንባቢ ወይ ደግሞ ማንበብ ሙሉ ሰው ያደርጋል ከሚሉት ወገንም አይደለሁም። እንደው ምናልባት ቢተካከል ብዬ ማስበው መመሰጥ ወይ ደግሞ ማረመም የተሻለ ሰው ያደርጋል ወይ ደግሞ ሙሉ ሰው ያደርጋል ሚለው እንኳን ይተካከለኛል። ስቲል አርምሞ ሙሉ ሰው ያደርጋል በሚለው አላምንበትም። ሙሉ ሰው ለመሆን ብዙ ጊዜ ተናግሬያለሁ ምን ማድረግ እንዳለብን። በእነዚህ አይነት ቅለቶች የሚጠቀስ አይደለም ሙሉ ሰውነት ወይ ደግሞ የመጀመሪያው ክሬቸር የያዘውን ልዕልና ለመያዝ ማለት ነው። በዚህን የያዘውና ላይክ አድርገን እንለፍ። ኦኬ ኢዛና ወዳጃችን I have investigated New Age movement for 5 years. It is the most blasphemous. Okay, I have investigated New Age movement for 5 years. It is the most blasphemous movement I have ever seen. It is the devil in a new dress. Okay, ይሄኛው ግልጽ ስለሆነ አይ ቲንክ ወዳጃችን በውጪ ወይ ደግሞ ከኢትዮጵያ ውጪ የሚኖር ነው መሰለኝ እና እዛ አካባቢ በጣም እንግዲህ ሰምሃው ለክርስቲያኒቲ ወይ ደግሞ ለተለያዩ ኒው ኤጅ አጌንስት ለሚሆንባቸው ኒው ኤጅ ማለት ኒው ኤጅ ሁሉ ሌብል የተደረገው ሙቭመንት አጌንስት የሆነባቸው ወይ ደግሞ ካውንተር የሚያደርጋቸውን ሃይማኖቶች በጣም ነው የሚያጣጥለው እና ኢቭን ይቀልድባቸዋል፣ ያንጓጥጣቸዋል ለማለት ነው። እና እንደሱ አይቼ ማላቅም ነው ይህንን ሙቭመንት እንደሚያደርግ ሰውም ሊሆን ይችላል እንደ ሙቭመንቱ። ስለዚህ ይሄ ሰምሃው ከውስጥ የተደበቀ ሰይጣን ነው። ከደጅ መልኩ የሚያምር ቢሆንም ውስጡ ግን ሰይጣናዊ ነው የሚል አንድምታ አለው። እንግዲህ ባለፈው ሳስረዳ እንደነበረ ወዳጄ ኒው ኤጅ ሙቭመንት ምን ብያለሁ? ኒው ኤጅ ሙቭመንትን ሳስረዳ ከትርጉሙ ይልቅ ቃል ሚዛን አይድፋባችሁ ወይ ደግሞ አይግነንባችሁ ብያለሁ። ያ ማለት ሲምፕል ሳደርግላችሁ ኒው ኤጅ ለጊዜው እናስቀምጠውና ክርስቲያን ብለው ራሳቸውን ክሌም የሚያደርጉ ወይ ደግሞ ኦርቶዶክስም ሊሆን ይችላል፣ ሙስሊምም ሊሆን ይችላል፣ ፕሮቴስታንትም ሊሆን ይችላል። ስሙ አለ አይደለ? አሁን ለምሳሌ ኦርቶዶክስ የሚባለውን ስንጠቅስ ኦርቶዶክስ ማለት ቀጥተኛ፣ ብቸኛ ወደ ጋድ የምትወስድ መንገድ ናት አይደለ? ቃሉን ስንተረጉመው ማለት ነው። ወደ ውስጥ አንገባም፣ ግን ቀጥተኛ የሆነች ሃይማኖት ናት። ስለዚህ ቢቻል ኦርቶዶክስ ቢሆኑ ሙሉ የዓለም ሕዝብ ይፈለጋል እንደ ኦርቶዶክሳውያን ፐርስፔክቲቭ ማለት ነው። ታዲያ ያቺን ቀጥተኛ የሆነችውን ሃይማኖት የዛ ተከታይ ሆነው ግን በውስጡ ክርስቶስ ያዘጋጀውን ኪንግደም የሚወርሱም ማይወርሱም ሊኖሩ ይችላል። ስሙ ወይ በስሙ ስር ነው የተስተናገዱት ወይ ደግሞ በዛ ጎጆ ውስጥ ወይ በዛ ጥላ ስር ናቸው ያሉት። ነገር ግን ሪቹዋልሱን በስነ ስርዓት ህግጋቱን በስነ ስርዓት ካልከወኑ በስተቀር ያንን ሌብሊንግ ስለወሰዱ ስሙን ስለወሰዱ ብቻ መንግስቱን መውረስ እንደማይችሉ በግልጽ የተቀመጠ ነው። ያ ማለት ምን ማለት ነው? ያ ማለት ምን ማለት ነው? ቃል ይገላል፣ ትርጓሜ ያድናል። ያው ዳይሬክትሊ ባልወስደውም ወይ ባልቀበለውም ሊል የፈለገው ምንድን ነው? ቃል ላይ አልተንጠልጠሉ። ከዛ ይልቅ ከቃሉ ጀርባ ያሉትን ስቴትመንቶች፣ ከቃሉ ጀርባ ያሉትን ኮንስትሬንቶች፣ ምክንያቶች
ተመልከቱ ይላል ፈጣሪ ወይ ደግሞ መለኮት ወይ ደግሞ ክርስቶስ። ሌላ ጥርት ባለ መልኩ ለማስቀመጥ ያክል ምን አደረጋችሁ ሳይሆን ለምን አደረጋችሁ የሚለውን ነው ማየው ብሏል ክርስቶስ በተለያዩ ቦታዎች ላይ። ለምን አደረጋችሁ ማለት ቢሃይንድ ዘ ሲን ከድርጊቱ ይልቅ ምክንያቱን ነው መፈትሸው ነው። አቴንሽን እና ኢንቴንሽን ሲልስ ልብና ኩላሊትን ነው መመረምረው። ስለዚህ ከድርጊታችሁ ይልቅ ነጭ ከመልበስ ይልቅ ከመዘመሩ ይልቅ ለምን ዘመርክ ነው አምላክን የሚያሳስበው። ነጭ ከመልበሱ ይልቅ ለምን ለበስክ? ለታይታ ነው? ወዳጅ ለማፍራት ነው? ለማመስገን ነው? ለምንድን ነው? ስለዚህ ቃሉን አታግንኑት ስል በቃሉ መግነን ውስጥ ብዙ ተርጓሚዎች ይጠለሻሉ፣ ብለር ያደርጋሉ ነው እንጂ ቃሉ ስህተት ነው። ቃሉን ሙሉ ለሙሉ ጣሉት አይደለም፣ ግን በግነት ደረጃ ትርጉሙ ከቃሉ ከፍ ይበል ነው። ታዲያ ይህንን ስንል ወዳጆች ስለ ፐርፐዝ እየወራን ነው። ፐርፐዝ ያለው ድርጊት ውስጥ ሳይሆን ምክንያት ውስጥ ነው። ለምን የሚለው ውስጥ። ለዛ ነው ኒው ኤጅ የሚባለው ስም ላይ ተንጠልጥላችሁ ከኒው ኤጅ ኮንሰፕት ጀርባ ያለው ነገር ሰውን የሚወጋም ይሁን አይሁን ማጥራት አልቻላችሁም። የሆነ ታይትል ያለው ሰው ብቻ መጥቶ የተጻፈ አንብቦ ምንም ፊሎሶፋይዝ ሳያደርገው ከኛ ሀገር አውደ አንጻር ሳይመነዝረው ስላላብራራላችሁ ኒው ኤጅን ባለፍ ገደም ነው ያያችሁት። ያ ማለት ግን ምን አልኩኝ ወዳጄ ስለሚገባው ነው ይሄኛው ምላሽ። ኒው ኤጅ እኔ የኒው ኤጅ ሙቭመንት ወይ ደግሞ ሪሊጅን ተከታይ ነኝ የሚል ስቴትመንት በቪዲዮዎች ውስጥ አይታችኋል? ክሌምስ አደርጋ አይታችኋል? የለም። የባለፈው ቪዲዮዎች ውስጥ ጀስቲፋይ ማደርግበት፣ ክሪቲሳይዝ ማደርግበት፣ ምተነትንበት አውድ ውስጥ እሱን አግኝታችኋል ወይ ነው ጥያቄ። እኔም የምከተለው ወዳጆች ፈጣሪን ወይ ደግሞ በሌላ ስሙ መለኮትን፣ በሌላ ስሙ መንፈስ ቅዱስን፣ በሌላ ስሙ ወልድን፣ በሌላ ስሙ ክርስቶስን፣ በሌላ ስሙ ኢየሱስን፣ በሌላ ስሙ ሥላሴን፣ በሌላ ስሙ እግዚአብሔርን፣ በሌላ ስሙ አምላክን፣ በሌላ ስሙ ፈጣሪን። ሁሉም የጠቀስኳቸው አንድነትን ስለሚወክሉ ግን ስም ናቸው። ከስማቸው ጀርባ ግን የየራሳቸው ግዘፍ የሰሩበት ትርጓሜያት አሉ። ወልድ ስል ምን ማለት እንደሆነ፣ ክርስቶስ ስል በምን ኮንቴክስት ምንን ለመግለጽ እንደሆነ፣ እግዚአብሔር ስል በምን ኮንቴክስት ምንን ለመግለጽ እንደሆነ፣ ሥላሴ ስል እንደዛው። እኔ ሪሊጅን አልከተልም። ተከተሉ የሚል አውድ ስለሌለ መጽሐፍ ቅዱስ ውስጥም ሊሆን ይችላል 5ቱ ወይ ደግሞ 6ቱ ሚኒስትሪም ሃይማኖቶች ውስጥም የለም። የምትከተሉት ወይ መከተል ያለባችሁ ማንን ነው? ፈጣሪያችሁን። ፈጣሪያችሁን ለመከተል ግን ምን ያስፈልጋል? ፕላትፎርም፣ ቱል፣ ዲቫይስ አይደለ? መማር ትፈልጋላችሁ፣ ትምህርትን አቺቭ ማድረግ ትፈልጋላችሁ። ያንን ለማካሄድ ግን ምን ያስፈልጋል? ትምህርት ቤት፣ መማሪያ ቦታ፣ አክቲቪቲውን ማከናወኛ ቦታ፣ ሪቹዋልሱን ማከናወኛ ቦታ፣ ህግጋቱን ስትጠብቁ ወይ ደግሞ ህግጋቱን ለመከተል አክቲቭሊ ኢንጌጅ የምታደርጉበት ቦታ፣ አኳኋን፣ ሰዓት፣ ኢነርጂ፣ ያንን የሚወክል ነው ሪሊጅን ማለት። ስለዚህ ሪሊጅን ስተትም ልክም አይደለም። እናንተ ናችሁ ልክም ስተት የምታደርጉት። ስለዚህ የእናንተ እዛ ቦታ ላይ ያላችሁ ኢሰንስ ተመዝኖ ነው እንጂ ሙስሊም ስለሆንክ ኃጢአተኛ ነህ፣ ኦርቶዶክስ ስለሆንክ ጻድቅ ነህ የሚል የትኛውም ቦታ ላይ የለም። ኦርቶዶክስ ውስጥ ያላችሁ ወዳጆች እስቲ እንመልሱልኝ። ኦርቶዶክስ ውስጥ ተቀምጣችሁ ህግጋቱን ሪቹዋልሱን ባታካሄዱ የምር ትጸድቃላችሁ? ሲጀምር ኦርቶዶክስ የሚባለው ወይ ደግሞ የኦርቶዶክስ እምነት ውስጥ ነኝ ለማለት ሪቹዋልሱን አክቲቭሊ ማከናወን አለባችኋል። አለበለዚያ ምንድነው ማድረጋችሁን ሳይሆን ለምን አደረጋችሁ የሚባለው ልክ ሲመዘን ባዶ ይሆናል ማለት ነው። ፕሮቴስታንቶችም እንደዛው
ሙስሊሞችም እንደዛው። ራሳችሁን እስቲ ጠይቁ። ዝም ብላችሁ ባላችሁበት ሃይማኖት ውስጥ ቁጭ ብላችሁ ሌላ ሃይማኖትን ኃጢአተኛ ነህ እንዲህ ነህ ስትሉ እናንተ ራሳችሁ ያላችሁበት ሃይማኖት ውስጥ ያሉትን ህግጋቶች እያከናወናችሁ ነው? ሪቹዋልሱን በስነ ስርዓት እያደረጋችሁ ነው? የሚጠበቅባችሁን አድርጋችኋል ወይ ነው? ወይስ ስም ውስጥ ብቻ ስላላችሁ በዛ ጥላ ስር ነኝ ብቻ ስላላችሁ ትገባላችሁ ወይ ነው? ኪንግደሙን ትወርሳላችሁ? እንዲያ የሚል ቃል አለ ወዳጆች፣ አስተውሉበት። ስለዚህ ወዳጄ ይህን ሁሉ ማብራሪያ እንድሰጥበት ያደረገ ኮሜንት ስላስቀመጥክልኝ አመሰግናለሁ። ወደ ቀጣይ ምናልፍ ይሆናል ማለት ነው። መፍጠን ይኖርብኛል አይ ቲንክ። ኦኬ ቀጣይ ምስጋናው አድማሱ ይመስለኛል። ያንተ እምነት ምን ነው? ቃል ኪዳንና ኒው ኤጅ አመለካከት ምን ያገናኛል? አልገባኝም። ይሄ አክቹሊ አልገባኝም ብዬ ራሱ ኮሜንት አድርጌለታለሁ። አይ ቲንክ ግን ያንተ እምነት ምንድነው ነው? እምነት ሲባል አይ ቲንክ በሱ ኮንቴክስት ለመረዳት ልሞክርና ልመልስ። ሃይማኖት ምንድነው ለማለት ይመስለኛል። እኔም ማምነው ፈጣሪን ነው። ቅድም እንደጠቀስኩት በተለያየ ስም ልጠሩት ትችላላችሁ። ግን እሱን ለማመን ሪቹዋልሶች ያስፈልጋሉ። ምክንያቱም ሐሳብና አክቲቪቲ እምነት አለኝ የሚል ስራ ግን የሌለው ቢኖር ምን ይጠቅመዋል ስለሚልም እምነትና ስራ በአንድ ወገን እንዲሆኑ ሪቹዋልስ ማካሄዲያ ፕላትፎርም ስለሚያስፈልግ እሱን ለማለት ከሆነ ኦርቶዶክስን ነው የምጠቀመው፣ ወይ ደግሞ ኦርቶዶክስ በሚለው ማያዝ ትችላል። ግን the way ሪሊጅንን ፐርሲቭ የምታደርጉበት ጋድ ላይ ያላችሁን ወይ ደግሞ ጋድን ግሎሪፋይ ለማድረግ የምትሄዱበትን ርቀት ይለካል። ስለዚህ ሪሊጅንን ከጋድ ወይ ደግሞ ከፈጣሪ አታስበልጡት። ኢቭን ከራሳችሁ መብለጥ የለበትም። ምክንያቱም ዋናው ቤተ መቅደስ እዚህ ውስጥ ነው። ማን ያለው? ክርስቶስ ራሱ አይደለም? ለዛ ነው እኮ በሕገ ልቦና ስንተዳደር ከርመን እምቢ ስንል ኦሪት መጣ፣ እምቢ ስንል ወንጌል መጣ። እምቢ ስንል እንግዲህ አሁን ላይ ያለውን እናንተ የምታውቁት ነው። ስለዚህ የኛ በነገሮች ላይ እንግዲህ የተሻለ መሆን አለመቻል ነው ውድቀታችንን ወይ ደግሞ እኛን የሚያገለግሉ መጽሐፍታት መብዛት እንዲከናወን ያደረገው። ስለዚህ የመጽሐፍቶች ወይ የትርጓሜያት መብዛት ማለት የኛ ውድቀት ምልክት ነው እንጂ በቀላሉ በአንዲት ቃል እንድንኖር ወይ መኖር እንድንችል አድርጎ ነበረ የፈጠረን ማለት ነው አምላካችን። ኦኬ ቀጣዩ ንጉሴ መኩሪያ ኒው ኤጅ ለኔ አዲስ ትውልድ ማለት ነው። አዲስ ትውልድ ምን ላይ ያተኩራል? ሪሊጅን፣ ቴክኖሎጂ፣ ካልቸር ሲጠቀለል ያለ ገደብ ነፃነት ማግኘት ነው። ነፃነት በእውቀት ገዳይ ነው። እውቀት ስላለን ምድር ላይ ነን። የመጨረሻው አልገባኝም። እውነት ለመናገር ነፃነት በእውቀት ገዳይ ነውና እውቀት ስላለን ምድር ላይ ነን የሚለው አልገባኝም። ግን ያኛው ኒው ኤጅ ለኔ አዲስ ትውልድ ማለት ነው። አዲስ ትውልዱን የሚገልጽ አይደለም። ግን ያው ሪቹዋልሱን ወይ ደግሞ ሙቭመንቱን የሚያንቀሳቅሰው አካል ያው ሰው ስለሆነ ትውልድ በሚለው መወከል ይቻላል። ግን በአጠቃላይ ምን እንደሆነ ታውቃላችሁ ወዳጆች? አሁንም የማቅለል ጉዳይ አይደለም። ይሄን ግን ኒው ኤጅ ላይ አንድ ሰው ጥያቄ ሲፈጥር ወይ ወጣቶች በዚህ ሰዓት ላይ ያሉ ጥያቄ ሲፈጥሩ ጥያቄ በጭንቅላታችሁ ውስጥ የሚመጣው በእናንተ ፈቃድ አይደለም። እንዲሁ ካናኗራችሁ ካላችሁበት አውድ ወይ ካላችሁበት ኮንቴክስት በመነሳት ውስጣችሁ ራሱ ጥያቄ ይፈጥራል። ጥያቄ መፈጠሩ ምንም ማለት የእናንተ ሪስፖንሲቢሊቲም አይደለም። ሪስፖንሲቢሊቲ አይደለም ማለት ኢንዳይሬክትሊ ሪስፖንሲቢሊቲ አለው። ለምን አዋዋላችሁን ካልመተራችሁ ውስጣችሁ የሚመላለሰው ጥያቄም በዛው ልክ ስለሚሆን ማለት ነው። ነገር ግን ጥያቄ አሁን ይኑረኝ ብላችሁ ራሳችሁ የምታነቁት ወይ ደግሞ ፋብሪኬት የምታደርጉት ነገር አይደለም። እንዲሁ በሶሾ ከልቸራል ኩነታችሁ ወይ ደግሞ ባናኗራችሁ አላ ሲንተሳይዝ ሆኖ ቢሆነ ነገር ዳብሮ የሆነ ቦታ ላይ የሆነ ኮንቴክስት ላይ ፍልቅ የሚል ነው፣ የሆነ ምላሽ ፍለጋ ማለት ነው። ስለዚህ ጥያቄ መኖሩን ማንም አካል መፍራት የለበትም።
ማንም ማለት ነው። ኢቭን ኤክስትሪም የሚባሉ ጥያቄዎች ቢመጡ ራሱ ምንም ከኃጢአት ጋር ከስህተት ጋር የሚያገናኙ ነገር አይደለም። ለምሳሌ ኤክስትሪም ስል እግዚአብሔርን ማን ፈጠረው ይላል የሚሉ አሉ። አሁን ለምሳሌ ፊሎሶፊ ላይ አንዱ ጥያቄ ነው። ያው የጅል ነው ምናምን ሊባል ይችላል። የእኔም ከዚህ በፊት አንዱ ጥያቄ ነበር። አሁን ባለውበት ይዘት ያኔ ጠያቄ የነበረውን ራሴን ነው የምለው፣ ሌላውን አይደለም። ራሴን ምን ያህል ጅል እንደነበረና ያው በነበርኩበት ኮንቴክስት ላይ የነበሩኝን ጉዳዮች በጣም የታዘብኩበት ነበር። ራሴን ማለት ነው። ከዛ በኋላ ግን አሁን ለራሴ በስነ ስርዓት በጉዳዩ ላይ ማለት ነው ምላሽ አግኝቼ እየኖርኩበት ያለበት ሁኔታ ነው። ዛሬ ኮንቴክስቱ ስላልሆነ ስለዚህ ጉዳይ አላወራ። ነገር ግን ዋና ማተኮር ያለባችሁ ምላሹ ላይ ነው። ጥያቄ ጠየቃ ውስጣችሁ። ስለዚህ ያንን ጥያቄ ለመመለስ የምትሄዱበት ርቀት የራሱ አቴንሽንና ኢንቴንሽን አለው። ስለዚህ ያችኛዋ ነገር ላይ ማኔጅመንት ከሌለ ወደ ኃጢአት ውስጥ የሚወስዳችሁ እሱ ነው ማለት ነው፣ ወይ ስህተተኛ የሚያስብላችሁ እሱ ነው። ስለዚህ ጥያቄ ውስጣችሁ ስለመጣ ወይኔ እንትን እየተጫወተብኝ ነው፣ ወይኔ እንትን ነው አትበሉ። የተሻልን ነው ያላችሁም ሰዎች ወደ እናንተ ጥያቄ ሲመጣ ያ ሰውዬ የምር በቃ አንቆት ሊሆን ይችላል። በጨዋታ መልኩ ካልሆነ በስተቀር የሆነ ስቅታ ስላበዛበት ነው ወደ እናንተ ያመጣው። የሃይማኖት አባቶችም ልትሆኑ ትችላላችሁ። ብቻ የሚጠይቃችሁ አካል የተሻላችሁ ናችሁ ብሎ ስላሰበ ነው፣ ወይ ትመልሱልኛላችሁ ብሎ ስላሰበ። ስለዚህ አታቅልሉበት። አትሊስት ውስጣችሁ ያለውን ምላሽ ስጡበት። በዚህ አጋጣሚ ምናልባት የኔ ልጅ ከትላንት ወዲያ ምን አይነት ጥያቄ ጠየቀኝ? ስለ ሥላሴ ሚስጥር በጨዋታ መሃል ተነስቶ ምን አለኝ? 3 ሆነው ሥላሴ እንዴት አንድ ይሆናሉ የሚል ጥያቄ ጠየቀኝ። ከዛ እሱን እያብራራው እያለ ከዚህ በፊት አስቤ የማላውቀውን ሌላ ጥያቄ ጠየቀኝ። ምስለ ስዕል እያሳየሁት የአብርሃምን ስቶሪ ወይ ደግሞ ሥላሴና አብርሃም የነበራቸውን ስቶሪ በሱ ምሳሌ እያደረኩኝ እያብራራውለት እያለ እግር ማጠብ ጋር ደረስንና የአንደኛውን እግዚአብሔር እግር ሲያጥብ የሁለቱ ታጥቦ አገኘው ስለው በቅድሚያ የማን የታጠበው ብሎ ጠየቀኝ። ያ ማለት የወልድ ነው የአብ ነው የመንፈስ ቅዱስ እግር? ከዛ ምስለ ስዕሉንም እያየ ከነዚህ ውስጥ መጀመሪያ ላይ ያለው ማን ነው ብሎ ጠየቀኝ። ለምሳሌ ነው። እኔ ከዚህ በፊት አስቤበት አላቅም። ለሱ መሆን ይችላል ብዬ ያሰብኩትን ምላሽ መልስ ሰጥቼ አለፍኩት። ግን የምር አሁን እሱ ውስጥ ጥያቄ ስለተፈጠረ በዚህ መልኩ አይ ስህተት ነው ተው ምናምን ልለው ነው? ለራሴ ነው ጥያቄውን በደንብ እንዳጠራና ለራሴ ምላሽ እንድፈልግ መንገድ የከፈተልኝ ስለሆነ በጉዳዩ ላይ ገና እየሰራሁበት። ግን እንዲህ አይነት ሁላ ጥያቄዎች ብትጠየቁ አንተ ዝም ብለህ የክህደት መንገድ ላይ ነህ፣ ሰይጣናዊ ነህ። ዋይ ወዳጆች፣ ለምን? ክርስቶስ ራሱ እኮ ነው ነጻ ፍቃድ በእኛ ውስጥ ያስቀምጠው። ነጻ ፍቃድ እስካለ ድረስ ጥያቄ ይኖራል። ጥያቄ እስካለ ድረስ ስህተታዊም ልካዊም የሆነ ጥያቄ ሊኖር ይችላል፣ ምንም ከሰይጣን ጋር ማይገናኝ። ስለዚህ ዋና ማተኮር ያለባችሁ ብዬ የማስበው ወዳጆች፣ አንድ አካል ጥያቄ ሲጠይቅ እናንተ ለምን ጠየቅ ብላችሁ እዚች ጋር ወይ ደግሞ ይሄ በቃ ህልውናው ጋር ከመድረስ ይልቅ ወይ ከመፈረጅ ይልቅ ይሄ ሰውዬ ጥያቄ ጠይቋልና ምላሽ ያስፈልጓል እንጂ ባጀቦጀብ አግሬሲቭሊ ክሪቲሳይዝ ማድረግ መግፋት በየትኛው በኩል ክርስቶሳዊ ሊሆን ይችላል? በየትኛው ወዳጆች? እንዴት ነው ይሄ መንፈስ ቅዱሳዊ የሚሆነው? ከየትኛውም ወገን ይሁን ጥያቄ ያለው። ስለዚህ በሰከነ መልኩ መመለስ መቻል አለበት ነው። ስለዚህ ጠያቂ ትውልድ ሲመጣ ያ ሰውዬ የምር ክፍተት አለበት ማለት ነው። ያልተመለሰለት ጉዳይ አለ ማለት ነው። ምናልባትም ከዚህ በፊት በነበሩት እድሜያት እየጠየቀ እንዲሁ ሲገፋ ከርሞ ነው የራሱን ጉዳይ አብላልቶ አይ ይሄ ማለት ይሄ ነው ወደ ማለት ያደገው። እንደዛም ሊሆን ይችላል። ስለዚህ በጣም ተጠንቀቁ፣ በጣም ተጠንቀቁ። ዝም ብላችሁ አትፈርጁ እባካችሁ። ይሄ ራሱ በእኔ አሁን ክርስቶሳዊ በሆነው ጽንሰ ሐሳብ የክህደት አንዱ መንገድ ነው። ዝም ብላችሁ የሆነ ቶት ያመጣን ሰው ሰይጣናዊ ብሎ መፈረጅ በራሱ ክርስቶስ የሰጠውን ነጻ ፍቃድ አጋንንታዊ ነው እንደማለት ነው። ወይ ደግሞ ነጻ ፍቃዱ ልክ እንዳልሆነ የሚያስረግጥ አይነት ቶት ነው እየዘረጋችሁ ያላችሁት። ክርስቶስ ሰምራ እኮ ታግላለች።
ኢቭን ሰይጣንን በክርስቶስ ለማስማር ማለት ነው። ክርስቶስ እንዲምረው ታግላለታለች። እንዴ አንዲት ጥያቄ ጠየቀች፣ አንዲት ጥያቄ ጠየቀ ተብሎ ዝም ብሎ ሌብል ማድረግ ተው ተው ወዳጆች፣ ምንም የማያዋጣ መንገድ ምንም። ስለዚህ ወዳጄ ካስቀመጠው ጉዳይ ጋር የተያያዘ ስለሆነ እየጠቀስኩኝ ያለሁት አዲስ ትውልድ ሲባል በቃ አዲስ ተወታ መጡ አዲስ ጥያቄ ይዞ ስለመጣ ዝም ብላችሁ ከምትፈርጁ ምላሽ ብትሰጡ የተሻለ ነው። ባለፈውም ቪዲዮዎች ውስጥ ያስቀመጥኩትና ያስረገጥኩት ኒው ኤጅ ሲባል it's just a concept። ነገር ግን ሪሊጅን ላድርገው ካላችሁ it's up to you። ያደረገው አለ ያላደረገው አለ። ኤካርት ቶሌና ሳድጉሩ ማይስማሙበት ማአት ነገር አለ። ምንም ሳድጉሩ የሂንዱ ጉሩ ቢሆንም ግን በብዙሃኑ የኒው ኤጅ ሙቭመንት አቀንቃኝ ነው ተብሎ ኢቭን በሂንዶች የሚፈረጅ ነው። ብዙ ሂንዶች ወይ የሂንዱ ጉሮች እሱን የሚቃረኑ አሉ፣ ከሂንዱ ጋር ማይስማማ ነው ብለው። ሌላ በሌላ ወገን ደግሞ ያለ ይመጣና ደግሞ ሂንዱና ቡዲዝም ወይ ሂንዱይዝም እና ቡዲዝም የኒው ኤጅ መጠንሰሻ ወይ ደግሞ ሩት ኮዛቸው ከዛ ነው። ስለዚህ የኒው ኤጅ መጠንሰሻ ከዛ ነው ይላል። እዛው ኒው ኤጅ ውስጥ ያሉ ሆነው እርስ በርስ ራሱ እኮ ማይስማሙ ማአት አሉ። አረ የተወሰነ ነገር እንትን በሉ ወዳጆች። በጣም ማለት ትንሽ ያስገርመኛል ብቻ በዚህ ጉዳይ ላይ የሚገርማችሁ አንድ እንድታስተውሉት የምፈልገው ነገር እዚሁ ጋር ትንሽ ልርጋና የሆነ ሐሳብ ልስጣችሁ። የሚገርማችሁ በጣም ብዙ ቦታ ላይ የሆነ ሐሳብ ከቀመሩትና ከጠነሰሱት ፊገሮች ይልቅ ያንን የሐሳብ ጥንሰስ የሚከተሉት አካላት ናቸው ችግር ፈጣሪዎች። ለምሳሌ ቡዲዝም የመሰረተው ማን ነው? ቡድሃ ነው አይደለ? ጉተማ ቡድሃ ማለት ነው። እሱ ሃይማኖት ይሁን ብሎ አይደለም። በቃ ይሄ ዌይ ኦፍ ላይፉን ነው ወይ ደግሞ ላይፍ ስታይሉን ነው ሲኖር የነበረው። ከዛ ወደሱ የሚቀርቡት እየተባለ እዛ ውስጥ አልገባም እየተባለ ያንን ተወት የሚከተል አካላት ወይ ደግሞ ሜምበሮች እየበዙ መጥተው ከዛ በኋላ የራሱ የሆነ ነገር እየተባለ መዋቅር ምን እየተዘረጋለት አሁን በሌላ ሰው አንግል ሲታይ ወይ በሌላ አማኝ ወይ ደግሞ የሌላ ክፍል ካለ አካል። ምክንያቱም ይሄንን ምለው ምንድነው እዛ ውስጥ ያሉት እንደ ሃይማኖት ራሳቸውን እንደ ሃይማኖት ተከታይ ክሌም ማያደርጉ አሉ፣ ብዙሃን ስላሉ። ግን ሃይማኖት ነው። አፍተር ኦል ጎግል ብታደርጉ አንድ ሪሊጅን ሊስት ውስጥ ያለ ነው ቡዲዝም። ስለዚህ የመጀመሪያ ያንን የፈጠረው ሰውዬ ያንን ታውት ማለት ነው የቡዲዝምን ታውት የፈጠረው ሰውዬ ሃይማኖት ልፈብርክ ብሎ አይደል፣ ራሱን ከጭንቅ ውስጥ ለማውጣት የሄደበት በጣም ይሄ ሆነስት የሆነ ሂደት ነው። አይ ዶንት ጀጅ። ወደዚህ ጋር ስትመጡ ኒው ኤጅም ኤሌና ብላቫትስኪ መጀመሪያ ላይ ስትሰራው ከነበረችበት አቋም ወይ ደግሞ አኳን ወይ ደግሞ የፋሚሊ ወይ ደግሞ ሶሾ ከልቸራል ክበብ ራሷን መገንጠል ፈለገች። በጣም ሆነስት የሆነ የምር መርጋትና መስከን ፈልጋ ነው ያንን ጆርኒ ያካሄደችው። ከዛ ቴዎሶፊን ስትመሰርትም ምንም አይነት መጥፎ ኢንቴንሽን ኖሯት አይደል። ባለፈው ማስረድቻለሁ ዲቫይን ዊዝደም ነው ብዬ። ከዛ በኋላ ነው እነ አሊስ ቤሊ የሚባሉት ሲመጡ የኒው ኤጅ ወይ ደግሞ የቴዎሶፊካል ሶሳይቲ ሜምበሮች ከዛ በኋላ የሚመጡት በጣም ኢቭሊሽ የሆኑ ነገሮችን እየከወኑ እየበጠበጡት የመጡ አሉ ብዙ። ስለዚህ ለዛ ነው እንደ ኮንሰፕት እንወያይ የምለው። አለበለዚያ ኒው ኤጅ የሚባለውን ስትቃወም፣ ለምሳሌ ኦርቶዶክስ ሆነ ኒው ኤጅ የሚባለውን ተቃወምኩ ስትል የምር ገብቶ ሊሆን ይገባል ነው የኔ ሐሳብ። እዚህ ጋር ነው የምር የኔ ሐሳብ እዚች ጋር ነው። በቃ ለምን መሰለ ኒው ኤጅ የሚባለውን ከስሙ አንጻር አይተ መግፋት ከጀመርክ
አንተ ኦርቶዶክስ ስለሆንክ ብቻ እንደምትጸድቅ እንዲሰማ ያደርጋል። ሰብኮንሽስ። ለምን? ያንን የተቸበት ፓተርን ያንን ክሌም እንድታደርግ ስለሚያስገድድ ማለት ነው። ስለዚህ የምትተችበት አውድ በስነ ስርዓት መመርመር ካልቻልክ የቆምክበትን ያፈርስባል። ስለዚህ ራስህ ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ነው። ተቺ ቤቱ ቅርብ ነው። ኦኬ፣ ወደ ቀጣይ ዩአር እንግዲህ ፖም ገረመው ዩአር ሩቲንግ ፎር ሰይጣን ብሮ አይ ቲንክ ዋይ ኤንድ ሃው ብዬ ኮመንት አድርጌያለሁ። እንግዲህ ይሄኛውን ምንም ማድረግ አልችልም፣ ምክንያቱም ይሄኛውንም በስነ ስርዓት የተረዳ ሰው ኮመንት ነው ብዬ አላስብም። ምክንያቱም እዛ ላይ ያለኝን አንድምታዎች ፐርስፔክቲቮች ስላስቀመጥኩኝ ማለት ነው። ኦኬ ራጋ ማፊን አሮን ነው እንግዲህ ራጋ ማፊን ይላል፣ ደደብ ይላል። ኦኬ አንተ ካልክ ምንም ማድረግ አይቻልም፣ ግን ያው ይቅናህ ነው የምለው ወዳጄ። በወለመና በመንገድ ፈጣሪ ይቅናህ፣ ደግ ደግ ነገር ያድርግልህ፣ ያስፈልጋል ብዬ ስለማስብ ነው በደንብ። ስለዚህ አመሰግናለሁ ወዳጄ። ወደ ቀጣይ እንሄዳለን። ኦኬ ክርስቶስ ቆይ ይቅርታ ስሙን ልጥቀስ። ተስፋ ሚካኤል ገብረ እግዚእ። ኦኬ ክርስቶስ ለእኔ አምላኬ ነው። አይ ቲንክ የምታወዳድረውን እወቅ፣ በአፍህ አትጸዳዳ። ኦኬ ቅድም ያልኩትን ነው እንግዲህ ቃላት አጠቃቀም ላይ መንፈስ ቅዱሳዊ ወይ ደግሞ መንፈስ ቅዱስ መር የሆነ ተውት ወይ ደግሞ እሱን የሚሸት ነገር በእንደዚህ አይነት ስቴትመንት ውስጥ አለ ብዬ አላስብም። እንግዲህ ምናልባት ተሳስቼ ከሆነ ሌሎቻችሁም በዚህ ውስጥ ኮሜንት ማድረግ ትችላላችሁ። እንግዲህ እኔ አክቹሊ ሰጥቼዋለሁ ወዳጄ። ሐሳብን እኮ ስድብ ሳትጠቀም መግለጽ ትችላለህ፣ ለሁሉም ይቅና ብያለሁ። ይቅና ያው ኃይለ ቃል ሳታስቀምጡ በቀላሉ ማስቀመጥ ትችላላችሁ። አክቹሊ ያው የስድብ ነገር ስላስቀመጠ ሳይሆን ኮንሰፕትዋይዝ መመልሰው ነገር፣ ምክንያቱም ክርስቶስ ለእኔ አምላኬ ነው ብሏል፣ ለእኔም አምላኬ ነው ወዳጅ። ስለዚህ ምንም አላወዳደርኩኝም፣ ጭራሽ ክርስቶስን ከምንም ጋር አላወዳደርኩም። ኢንፋክት ክርስቶስ እንግዲህ ምሳሌ እንድንሆነው ነው የመጣው ወደ ምድር። ስለዚህ የእሱን በምድር መመላለሶች እያነጸርን የራሳችንን እንድንቀነበብ ነው። ስለዚህ የእሱን ሪቹዋልሶች ወይ አክቲቪቲዎች ከኛ ጋር ማንጸሩ ምንም ወይ ኮምፔርን ኮንትራስት ማድረጉ አስፈላጊም ነው አስገዳጅም ነው፣ የውዴታ ግዴታ በመጽሐፍ ቅዱስ ውስጥ የሚታይ ስለሆነ። ስለዚህ ይሄ ኦርቶዶክሳዊም ክርስቶሳዊም ጽንሰ ሐሳብ ነው። የክርስቶስን በምድር መመላለስ አይተን ስለሆነ እኔ ሕይወትም መንገድም ነኝ ስላለ የእሱን መንገድ ለመከተል እንግዲህ የእሱን በምድር ሲመላለስ አትሊስት ማለት ነው ለሰውነት የሚቀል ስለሆነ ማለት ነው ሲመላለስ የነበረበትን አኳኋን እንድንከተለው ኮምፔር ኤንድ ኮንትራስት ማድረግ አስገዳጅ ነው አስፈላጊም ነው ብዬ አስባለሁ። ስለዚህ በዚህ ይታይልኝ። ወደ ቀጣይ ኦኬ ሰዓት እያየሁ ነው እንግዲህ በጣም ብዙ እንዳይሆን 51 ኦኬ አርሚያስ አይ ቲንክ ኤርሚያስ ይመስለኛል። ኤርሚያስ ደሳለኝ ተውተው ጭራሽ ከክርስቶስ ጋር ለመተካከል ከፈጠራችሁ ጋር ሲጀመር እንደ አሽን በስታችሁ የለ እንዴ? አንድ ቀን ትጠረጋላችሁ፣ ለሁሉም ጊዜ ያለው። ያው ከዚህ በፊት የሰጠሁት ነው። መንፈስ ቅዱሳዊ ይዘት ወይ ደግሞ መረጋጋት ቢኖረው ጥሩ ነው ብዬ አስባለሁ። በሰከነ መልኩ መቃረንም ይቻላል። አክቹሊ እኔም መልስ ሰጥቻለሁ። ያልተጻፈ እንዴት ተነበበል ወዳጄ? እንዴት በሊቅና ብያለሁ። ያልተጻፈ ተነበበል ማለት ይሄ ሰውዬ ባወራው ውስጥ እኔ የቱ ጋር ምን አይነት ምልከታ እንዳስቀመጥኩኝ አላቅም። ትጠራረጋላችሁም ሲለኝ እኔ ከማን ጋር ፈርጆኝ እንደሆነም አላውቅም። ስቲል አይ ቲንክ ከላይኛው ጋር ይመሳሰላል። ምክንያቱም ስቲል አሁንም ለፈሪሳውያን ክርስቶስ ኒው ኤጀር ነው ስል ለፈሪሳውያን ወዳጄ፣ ምናልባት ተምኔል አንብበ ከሆነ ይህንን ኮመንት የሰጠው ለፈሪሳውያን፣ ለእኔ አላልኩም፣ ለክርስቲያኖች አላልኩም፣ ለሙስሊሞች አላልኩም፣ ለኢትዮጵያውያን አላልኩም፣ ለፈሪሳውያን
ያ ማለት ምን ማለት ነው? ለአጋንንታውያን ወይ ለሰይጣን ተከታዮች ክርስቲያኒቲ ምናቸው ነው? ጠላታቸው ነው አይደል? የክርስቲያን ወገን ለሆኑትስ ሰይጣን 40 ቀን እንዲርቃቸው ነው የሚፈልጉት። ስለዚህ በዛ ወገን ያሉትን እንደ ጠላት የሚፈርጁ የሉም አሉ። ስለዚህ ኮንሰፕቱን ስናንጠለጥለው ኒው ኤጅ የሚባለውን በኮንሰፕት ደረጃ ስንረዳው አዲስ ዶግማ አዲስ ተውት ይዞ መጥቶ ነባራዊ የሆነውን ወይ ደግሞ በስነ ስርዓት ሲጸና የቆየውን ዶግማቲክ ፕሪንሲፕል ወይ ዶክትሪን ለመደርመስ እና የራሱን ለመተካት የሚጥር ይሄ የራሳቸው ዴፊኒሽን ስለሆነ ወይ ደግሞ ሃይራርኪካል የሆነውን መዋቅር ከክርስቶስ ጀምሮ ወይ ደግሞ ከሆነ ልካዊ ከሆነ ሩት ኮዝ ጀምሮ ሲወርድ ሲዋረድ የመጣን ነገር ለመደርመስ የሚጣጣር ማለት ነው። ስለዚህ በኮንሰፕት ደረጃ ስታዩት ኒው ኤጅ የሚባለው ፖዚቲቭም ኔጌቲቭም አይደለም ብያለሁ። አክቲቪቲ ነው። በቃ ኒው ኤጅ ማለት የሆነ ዘመንን የሚወክል አዲስ ተውት ማለት ነው። ስለዚህ ክርስቶስ ልክ ሲመጣ ዱብዳን የሆነባቸውን ያልኩት በዛ ዘመን ለፈሪሳውያን ዱብዳ አልሆነም። እነሱ ሲጠብቁት የነበረው ማንን ነው? በሚገርም ዙፋን መጥቶ ሮማውያንን ደምስሶ የሚጥልላቸው ማለት ነው። ስለዚህ ኃይል የታጠቀ ክርስቶስን ነበር የጠበቁት። በዛ ላይ ሲወርድ ሲዋረድ የመጣውን የሙሴን ሕግ በዛው ልክ መሸለቱንም በድንጋይ ሞገሩንም ምኑንም በዛው ልክ አጽንቶ የሚያስቀጥል ያንን ስላላደረገ በፈሪሳውያን አንግል ሲታየ ኒው ኤጀር ሆኖ ተቀምጦ ነበርን ያልኩት ወዳጄ። ወደ ቀጣይ እንሄዳለን። አስካለ ብርቅነህ ለሁሉም እንደ ስራው እሰጥ ዘንድ ዋጋዬ ከኔ ጋር ነው አለን። አዲስ ነገር መጣ ብሎ ከመጨነቅ ባለንበት ቆመን ክርስቶስን መጠበቅ። እናመሰግናለን። በርታ። አመሰግናለሁ ወዳጅ። ኡፍ የተረዳ ሰው ይሄ ነው። መልካም ስለመለሰች አይደል። በዚህ ውስጥ ምን አለ? ለሁሉም እንደ ስራው እሰጥ ዘንድ ዋጋዬ ከኔ ጋር ነው አለን። ለሁሉም እንደ ስራው እሰጥ ዘንድ። ዶንት ቢ ፕራውድ፣ ዶንት ቢ ጀጅመንታል። አትፍረድ፣ አትኩራ። ፈራጅ እኔው ነኝ። አንተ እኔ የሰጠውን ሕግ ብቻ እየተከተልክ ኑርህን ኑር፣ ስለሌላው ውድቀት አይመለከትህም ነው። ለምን ቃሉ ላይ ስታተኩሩ ትርጉሙ ያመልጣችኋል። ከዛ አዲስ ነገር መጣ ብሎ ከመጨነቅ ባለንበት ቆመን ክርስቶስን መጠበቅ። that's it። ኒው ኤጅ ከአዳም ጀምሮ የመጣ ነው አዘ ኮንሰፕት ስንረዳው። ስለዚህ ወዳጆች የ20ኛው ክፍለ ዘመን አጋማሽ አካባቢ የነበረች አንዲት ቴዎሶፊስት ወይ ደግሞ አሊስ ቤሊ የምትባል በመጽሐፏ ውስጥ ለመጀመሪያ ጊዜ ኒው ኤጅ ብላ ትጠቀመው እንጂ አዜ ኮንሰፕት ስንረዳው ከአዳም ጀምሮ ሲንከባለል የሆኑ ተርኒንጎችን ሲቀይር የመጣ ሕሳቤ ነው። ከምድር በታች ምንም አዲስ ነገር የለም። ከፀሐይ በታች ምንም አዲስ ነገር የለም። ማን ያለው? ኮመንት አድርጉት። ምንም የለም። እንደየዘመኑ እንደየኮንቴክስቱ የሆነ ፎርሙን ይቀያይራል እንጂ አዲስ የሚባል ነገር የለም። እኔ ውስጥ የተቀመጠ እናንተ ውስጥ የሌለ፣ እናንተ ውስጥ የተቀመጠ እኔ ውስጥ የሌለ፣ ወደፊት የሚመጣው ሰው ውስጥ የሌለ፣ አሁን ያለ፣ አሁን ያለው ውስጥ የሌለ፣ ወደፊት የሚመጣው ሰው ውስጥ ያለ ምንም ነገር የለም። እንደየዘመኑ ቅርጹንና አኳኑን ይቀይራል እንጂ ሐሳቡ አለ፣ ለዘመናት የነበረ ነው። አዲስ ክሪኤሽን የለ። ኢንቬንሽን ያለው ክሬቲቪቲ የሚባል ነገር የለም ምድር ላይ። ኢንቬንሽን ያለው ክሬቲቪቲ ለጋድ ብቻ ነው፣ ለተፈጣሪ የተሰጠም አይደል። ኢንቬንሽን ደግሞ የሚያጠይቀው ኢቮሉሽንን ነው። ስለዚህ በኢቮሉሽነሪ ፕሮሰስ እንደየዘመኑ እንደየአኳኑ እንደየቦታው እንደየኢነርጂው ነገሩን እየቀያየረ አሁን ያለንበት ደረጃ መተናል ነው። ስለዚህ አዲስ አይሆንባችሁ።
ብራጋ አታድርጉ፣ አትሸበሩ፣ ወይኔ አትበሉ። የጸናችሁበት የቆማችሁበት ቦታ ፋውንዴሽኑ ጠንካራ እንደሆነ የሚያስረግጠው አዲስ መጣ ብላችሁ በምታስቡት ነገር መረበሽ ስታቆሙ ነው። ለመመለስም እኮ ጸንቶ በቦታው መቆም ያስፈልጋል አይደለ? ፍራስትሬት ማድረግ፣ አጓጉል ቃል መናገር፣ ይቺ ደግሞ ያ ደግሞ ማለት አቁሙ ነው። ለራሳችሁ ሲባል ወይ እከተለዋለሁ ብላችሁ የምታስቡት አካል ወይ እከተለዋለሁ ብላችሁ የምታስቡት አምላክ ያላለውን ፍጹም ባለው ይዘት ውስጥ ያልተቀመጡ ነገሮችን እየከወናችሁ ለሱ እገዛለሁ በሱ ስር ያለው ነኝ ማለት አይቻልም ወዳጆች። ስለዚህ ራሳችሁን መርምሩበት። አመሰግናለሁ፣ እጅግ በጣም አመሰግናለሁ። አስካለ ብርቅነህ። ኦኬ፣ ወደ ቀጣይ ትዝታ። እናመሰግናለን በውስጤ ፈጣሪን እየጠየቅኩ ነበር፣ መልስ አገኘው። በጣም አመሰግናለሁ እህቴ፣ የምር ከጠቀመሽ። ኦኬ፣ አቤሌታ አላውቅም። እይታ በጣም ጥሩ ነው ወዳጄ፣ ግን ሁሉም ሰው የተሸወደው መሃል የሚባለውን ስለመረጠ ነው። ነገር ግን መሃል የሚባል ነገር የለም። ወይ የእግዚአብሔር ወይ የሰይጣን መምረጥ ይኖርብሃል። ፖዚቲቭ ኦር ኔጌቲቭ። ኢፍ ዩ አር ኢን ዘ ሚድል ኖ ዋን ካንት ሄልፕ ዩ ሳይሆን ኖ ዋን ካን ሄልፕ ዩ በሚል ለያዝልህ። ዚስ ኢዝ ማይ ፐርስፔክቲቭ። ኦኬ፣ እኔ በመጀመሪያ ደረጃ ማምነው እኔ አንተ እንደምትለው ነው። በምኑ ይሄ መሃል የሚባል ነገር የለም ብዬ ነው ማምነው። ለዛ ነው ሰፊክስ እና ፕሪፊክስ ምንም ነገር አያስፈልግም ጉዳዮች ላይ ባላቸው ልክ ናቸው። አሁን ለምሳሌ ኮንዲሽናል ላቭ አንኮንዲሽናል ላቭ አይባልም። ላቭ ላቭ ነው፣ በቃ አለቀ። ሰው ግን በጉዳዩ ላይ ያለው አመለካከት እየቀጠነበት ሲመጣ፣ ነገሮችን ኢንዴብዝ ለማየት እየፈራ ሲመጣ ቶሎ ቅርብ ያለች የሆነች ነገር ይለጥፍበትና ኮንፈርት ዞኑን አመቻችቶ ይቀጥላል። በዛ የሚዳኝ ነው። አንድ ኤግዚስት የሚያደርግ በራሱ መቆም የሚችል ነገርን ሰፊክስ እና ፕሪፊክስ እየጠቀሱ እየለጠፉ መጓዝ ጭራሽ ማለት ክርስቶሳዊ አይደለም። ለምሳሌ ሰው ሲባል ወይ ሰው ነህ ወይ አይደለም ነው። ጥሩ ሰው መጥፎ ሰው አይባልም። ምክንያቱም ሰውነት ማለት ጋድስ ፐርፌክት ስለሆነ ጋድስ ፐርፌክት ሕጸጽ የለበትም። ሕጸጽ የመጣው በራስ ስራ ከሆነ ከዛ ሙሉነት ጎድላል ነው። ስለዚህ መጉደል ሌላ ስም ነው ያለው። ስሙ ምንድን ነው ብትሉኝ አላቅም፣ ግን ተፈጣሪ የሚባለው ጀነራል የሆነውን ሌብሊንግ ወይ ስም እወስዳለሁ። ለምሳሌ እኔ የምጠቅሱኝ ሰው አይደለሁ። ሰው ለመሆን የምጥር የእሱ ተፈጣሪ ነኝ። ስለዚህ ወርጃለሁ ከሌልናዬ በሰራሁት ተንኮል፣ በሰራሁት አሻጥር፣ በሰራሁት ብዙ ጀንክ ነገሮች ሰውነቴን፣ ልዕልናዬን፣ ቦታዬን አጥቻለሁ። ስለዚህ ያንን መንበሬን ለማስመለስ የምጥር ፍጡር ነኝ። ሰውነትን ክሌም የማድረግ አቅም የለኝም ነው። ስለዚህ መጥፎ ሰው፣ ጥሩ ሰው፣ ትንሽ ሰው፣ እንትን ሰው የለ። በዚህ የምንግባባ ይመስለኛል በዚህ ጉዳይ ላይ። ነገር ግን ማልስማማው ምንድን ነው፣ ሁሉም ሰው የተሸወደው መሃል የሚባለውን ስለመረጠ ነው። ነገር ግን መሃል የሚባል ነገር የለ። አይ ቲንክ አንተ ኦኬ፣ እዚህ ውስጥ ስለ ሰይጣንም ጠቅሳል። አክቹሊ ሰይጣን ኢነርጂ ለስ ስለሆነ ኢነርጂ የሌለው ደግሞ ምንም ስቴት ኦፍ ቢንግ አይደለም፣ ምንም አይነት ካራክተር የለውም። ካራክተር የሚወስደው ካንተ ነው። ካንተ ስለሆነ ኢነርጂ የሚወስደው ሰይጣን ያንተን ካራክተር ነው ካራክተር አድርጎ የሚመጣው። ስለዚህ የራሱ የሆነ ኢሰንስ የለውም። ምክንያቱም ከተፈጠረበት ስለወረደ የጋድ ኢነርጂ ሶርስን አጥቷል። ስለዚህ ኤግዚስት ለማድረግ አንተን ወይ ያንተን ነጻ ፍቃድ ነው የሚጠቀመው። አንተ ወደ እሱ የሚያጋድል ተውት ካመጣ ያንተን ፎርም ይወስዷል፣ ይሰርቀዋል። ከዛ በአንተ ኤነርጂ ይንቀሳቀሳል። ስለዚህ የሰይጣን የራሱ የሆነ ኢሰንስ የለውም። በዚህ ሰዓት ላይ ኔጌቲቭ ብሎ ስፕሪት የለም፣ ባድ ብሎ ስፕሪት የለም። ስፕሪት ነው፣ ያው ባይ ዲፎልት ጉድ የሚባለው ማለት በቃ ስፕሪት። እንግዲህ ምናልባት ከሰይጣን ጋር የተያያዘውን ሐሳቦቼን የምትፈልጉ ካላችሁ በስነ ስርዓት የተቀመጠ ቪዲዮ ስላለ እዛ ላይ ገብታችሁ ማየት ትችላላችሁ። እዚህ ላይ ያው ጀስት ኮሜንቱን ለመስጠት ነው። ስለዚህ ባለው ኢሰንስ ስለሌለው በዚህ ሰዓት ላይ ከዛ ሶርስ ስለተገነጠለ
በእኛ ነፃ ፍቃድ መሰረት ከኛ ኤነርጂ የሚዋስ ስለሆነ ምንም መርጦ የለም። ተአምር ቢፈጠር ወይ እግዚአብሔር ወይ ሰይጣን አልክ ማለት ወዳጄ ከዚህ በፊት ስለ ፖላሪቲ እያወራ ነው ማለት ነው። ስለዚህ ፖላሪቲ ሰጠኸው ማለት ለሰይጣን በኢነርጂ ቋንቋ ስንረዳው ምንም ኔጌቲቭ ይሁን ከአምላክ በግዘፍ እኩል ነው እያልክ ነው አቅሙን ማለት ነው። እሱ እኩል የሚሰራ ነው፣ ጋድ ደግሞ መልካም የሚሰራ ነው። ነገር ግን ሚዛን ላይ ቢቀመጥ የኢነርጂ አቅማቸው እኩል ነው እያልክ ነው። ወይንትን ምረጥ ወይንትን ምረጥ ስትል ማለት ነው። አምላክ ተቃራኒ የለው። ሰይጣንን እዛው አልታ፣ እግዚአብሔርን እዚሁ አልታ፣ ባድ የምትሉትን ስፕሪት እዚሁ አልታ፣ ጉድ የምትሉትን እዛው አልታ። ፍጹም ይሄ የማይሆን ነገር ነው። በዚህ ላይ ምናልባት ሌላ እንግዲህ ማብራሪያ ፈልጋለሁ የምትሉ ካላችሁ በዚህ ጉዳይ ላይ ኮሜንት አድርጉበት ማለት ነው። እሺ ወደ ቀጣይ ፊውቸር ሀብ ዩ አር ራይት። እሺ አመሰግናለሁ ወዳጄ። አይ ቲንክ ሰዓት እያየው በቀጥል ይሻላል። ምናልባት እንግዲህ በአንድ ቪዲዮ ላይ ያልቅ ከቻለ በቀጣይ ሌሎቹ ላይ የሚመጣበት ይሁን። ይኑር ታዬ ምን ብሏል? የሚያሳዝነኝ የአዲሱ ትውልድ አእምሮ መመረዙ ነው። እኛ ትናንትም ዛሬም ነገም አሻጋሪያችንን ከእናቱ ጋር ይዘናል። ያው ክርስቶስንና መብራንን ይመስለኛል። ከፀሐይ በታች አዲስ ነገር የለም ብሏል ጠቢቡ ሰለሞን። ኒው ኤጅ ፍልስፍና ነው ወጣቱን ገደል የሚከት። ኦኬ ይህ አሁን በጣም ደስ የሚል ዲሰንት የሆነ ኮመንት ነው። ለምን? የመጀመሪያ ሀሜት አይደል፣ ሰብጀክቲቭ ኦሪየንትድ የሆነ ፐርሰንን ለመንካት ዳይሬክትሊ የሚተች ትችት ከሆነ ምንድነው ወይ ደግሞ በይበልጥ አጓጉል ከሆነ ማለት ነው ሀሜት እንለዋለን። ነገር ግን የሆነ ሰው እንዲያለ ብላችሁ ያለው ነገር ላይ ሰውየውን ብትጠቅሱትም ግን ከዛ በኋላ ብዙ ሰዓት ስፔንድ የምታደርጉት ያለው ነገር ላይ ከሆነ ኦብጀክቲቭ ኦሪየንትድ ይሆናል ማለት ነው የእናንተ ተወስ። ስለዚህ ከሀሜት ይወጣል ማለት ነው። ስለዚህ ኦብጀክቲቭ ላይ ነው ያተኮረው፣ ሰብጀክቲቭ የሆነው ጉዳይ ላይ አይደለም። ስለዚህ ኦብጀክቲቭ ላይ ሲያተኩር ምንድነው የመጀመሪያ እንግዲህ ፐርሶኒፋይ የተደረገ ነገር የለም እዚህ ውስጥ። ስለዚህ ሐሳብ ላይ ነው የሰነዘረው። ምን ብሏል? ልድገመው። የሚያሳዝነኝ የአዲሱ ትውልድ አእምሮ መመረዙ ነው። እኛ ትናንትም ዛሬም ነገም አሻጋሪያችንን ከእናቱ ጋር ይዘናል። ከፀሐይ በታች አዲስ ነገር የለም ብሏል ጠቢቡ ሰለሞን። ኦኬ እዚህ ላይ ቅድም ለመጥቀስ እንደሞከርኩት ከኔ ጋር የሚስማማ ነገሩ ምንድነው? ከፀሐይ በታች አዲስ ነገር የለም። እውነት ነው። ኒው ኤጅ ፍልስፍና ነው። እውነት ነው። ምክንያቱም የሁሉም የሃይማኖትም የሳይንስም አባት ፍልስፍና ስለሆነ፣ ፍልስፍና ማለት እንግዲህ ዶክትሪናል በሉትም ፕሪንሲፕል በሉትም ጋይድላይን በሉትም አንዱ ከአንዱ የሚለይበት አውድ ካለው ፍልስፍና ነው የሚባለው። በቃ አለቀ አለቀ። ኔጌቲቭም ይሁን ፖዘቲቭም ይሁን እኩይም ይሁን አወንታም ይሁን ምንም ይሁን አንተ የኔ ነው ከዛኛው ይሻላል፣ አንተ የኔ ነው ከዛኛው ኮንፈርት ይሰጠኛል፣ አንተ የኔ ነው ከዛኛው የተሻለ ነው የምትለው ማናቸው ማካሄድ ፍልስፍና ነው ወዳጅ። ስለዚህ በፕሮፌሽን ደረጃ በትምህርት ያው የሆነ አይነት ፍሬምወርክ ለማስያዝ ያክል ወይ በጉዳዩ ላይ ትንተናውን ከፍ ለማድረግ ያክል ፕሮፌሽናል በሆነው የትምህርት ይሰጥ እንጂ ሁሉም ሰው ሲፈጠር ነፃ ፍቃድ አለ ማለት ፈላስፋ ነህ። በኔጌቲቭ ሊድ ወይ በፖዚቲቭ በነፃ ፍቃድ መሰረት የትኛውን ልከተል፣ እንዴት ልከተል፣ ለምን፣ እንዴት፣ በየት፣ እስኬት፣ ወዴት የሚሉ ጥያቄዎችን እስከጠየቅና ለመመለስ እስከጣርክ ድረስ ወይ ደግሞ ለመመለስ የምትሄድባቸውን ኮንስትሬንቶች ለመዘርጋት ወይም መዘርጋት እስከቻልክ ድረስ አንተ ፈላስፋ ነው ወዳጅ። ስለዚህ የሰውነት አንዱ ኢሰንስ ነው ፍልስፍና። ስለዚህ ፍልስፍና ነው በደንብ ነው የሚያስማማው። ነገር ግን ወዳጄ ወጣቱን ገደል የሚከት ነው ብሎ ጀነራላይዝ ማድረጉ ላይ ግን አልስማማም። ምክንያቱም አንተ ራስህ በምትወስድ አወሳሰድ ልክ ነው። ስለዚህ ኢንታየርሊ መጥፎ ነው ልልህ አልችልም። ኒው ኤጅ በቃ የጠያቂ ትውልድ ወይ ደግሞ አዌርድ የመሆን ኮንሽስ የሆነው በቃ የጠያቂ ትውልድ ማሳያ ነው። መጠየቅ ደግሞ ምንም ችግር የለው።
ምላሽ ካለ ረጋ ባለ መልኩ ሰከን ባለ መልኩ ምላሽ መስጠት ነው። ሲምፕል። ስለዚህ ጥያቄ ስለጠየቅ ገደል ትገባለህ ማለት ትንሽ ስቲል ከዚህ በፊት እዚች ጋር ማልስማ ምንድነው አሁንም ልድገመው። ከትርጉም ይልቅ ስምን ከፍ የማድረግ ወይ ቃልን ከፍ የማድረግ ነገር ስለሆነ አሁንም መዝጊያው ምን እለዋለሁ? ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ፣ ስሙን ይዣለሁ በማለት ስለማይገባ ወደ ኪንግ ደግሞ ማለት ነው። እንግዲህ ወዳጆች ይብቃን ለዛሬ። አይ ቲንክ በጣም ብዙ ኮመንቶች ያው ሰሌክት አደርጋለሁ ብዬ ነበር፣ ግን እየወረድኩ ልሄድ ብዬ ነው። እንዴትስ ልምረጠው እያየሁኝ ካልሆነ። ስለዚህ በጣም ብዙ ኮመንቶች ተሰጧሉ። አክቹሊ እየመለስኳቸውም አሉ፣ ግን ያው በአብዛኛው እየመለስኳቸው አሉ፣ ያልመለስኳቸውም ግን አለ። ስለዚህ ምናልባት እንግዲህ ቅድም እንዳልኳችሁ ለሁሉም በቃ ምላሽ የሚያስፈልግ ነው ብላችሁ ካሰባችሁ ፒን አደርጋለሁ ብያለሁ። ፒን አደርጋለሁ። ያንን ፒን ቮት አድርጉበት፣ ላይክ እና ዲስላይክ በማድረግ ዲስላይክ ማለት አትስራበት ቀጣይ ቪዲዮ የሚለውን ወስዷለሁ፣ በዛ ወስዷለሁ። ላይክ የሚለው ደግሞ በዛው ልክ ማለት ነው። ቀሪዎቹ ኮሜንቶችን አድረስ ላድርግ ወይ የሚለው ላይ ኤኒዌይስ እንግዲህ በተቻላችሁ አቅም ላይክ፣ ሼር፣ ኮሜንት እና ሰብስክራይብ ማድረግ አትርሱ ወዳጆች። በዚህ እንያዘውና እንግዲህ የቸገራችሁ ሁሌ እንደማስታውሰው የቸገራችሁ ያነቃችሁ ጉዳይ ያላችሁ ሰዎች ካላችሁ ቴሌግራም ላይ ማስቀመጥ ትችላላችሁ። ለወዳጆቼ በየቀኑ የምሰጠው ከ40 እስከ 60 ደቂቃ አለና በዛ ለመስተናገድ የምትፈልጉ ካላችሁ በዛው መልኩ ጥያቄዎቻችሁ ማስቀመጥ ትችላላችሁ። በጽሁፍ ካላችሁ በጥሩ ቋንቋ፣ አለበለዚያ ደግሞ በቮይስ ማስቀመጥ ትችላላችሁ። በሁለት ቋንቋዎች ወይ በእንግሊዘኛ ወይ በአማርኛ ማለት ነው። በዛው ልክ አድረስ ማድረጋችሁ ይሆናል። ለዛሬ አዘጋጅተን ያቀረብንላችሁ ይህን ይመስላል። እስከ ቀጣዩ ቪዲዮና ርዕስ ድረስ ቸር ቆዩኝ።